በሊባኖስ የሚገኙ ኢትዮጵያውያን በእስራኤል የማያባራ ጥቃት ውስጥ እንዴት እየኖሩ ነው? አሜሪካና እስራኤል ከኢራን ጋር ጦርነት በጀመሩበት ዕለት እስራኤል በተመሳሳይ ሊባኖስ ውስጥ ጥቃት ከፍታ እግረኛ ወታደሮችን ጭምር በማሰማራት የተጠናከረ ወታደራዊ ዘመቻ እያካሄደች ነው። ማክሰኞ ሌሊት አሜሪካና ኢራን የተኩስ አቁም ለማድረግ መስማማታቸውን ተከትሎ ረቡዕ ዕለት የእስራኤል ጦር በመላው ሊባኖስ በሚገኙ የሂዝቦላህ ኢላማዎች ላይ መጠነ ሰፊ ጥቃት መፈጸሙን አስታውቋል። በዚህ ጥቃት ከ180 በላይ ሰዎች ሲገደሉ ከ700 በላይ ደግሞ መቁሰላቸውን አገሪቱ ጤና ሚኒስቴር ያወጣው መረጃ ያሳያል። የካቲት 21 2018 ዓ.ም አሜሪካና እስራኤል በኢራን ላይ የከፈቱት ጦርነትን ተከትሎ አያቶላ አሊ ኻሜኒ መገደል በመቃወም ሂዝቦላህ ወደ እስራኤል ሚሳኤል በማስወንጨፍ ውጊያውን ተቀላቅሏል። እስራኤልም የሂዝቦላህ ወታደራዊ ኢላማዎች ናቸው ያላቻቸውን ስፍራዎች መደብደብ የቀጠለች ሲሆን ይህን ተከትሎ በርካቶች ከቤታቸው ተፈናቅለው በቤይሩት ጎዳናዎች ላይ በአብያተ ክርስቲያናትና በመጠለያ ስፍራዎች ውስጥ ይገኛሉ። በርካታ የውጭ ሀገር ዜጎች በተለያዩ የስራ መስኮች ላይ ተሰማርተው በሚገኙበት ሊባኖስ ውስጥ ኢትዮጵያውያን እየተካሄደ ባለው ጦርነት ለችግር መዳረጋቸውን ይናገራሉ። ቢቢሲ ያነጋገራት በቤይሩት ውስጥ ከ3 ልጆቿ ጋር የምትኖረው ኢትዮጵያዊትና ቤቷ የሚገኘው በከተማ ውስጥ ሂዝቦላ በሚንቀሳቀስበት አካባቢ ነው። ይህ ዳሂ የሚባል አካባቢ ነው። አሁን ብቻ ሳይሆን ከዚህ ቀደምም እስራኤልና ሂዝቦላ ፍጥጫና ግጭት ውስጥ በገቡ ቁጥር የጥቃት ኢላማ መሆን ትገልጻለች። ባለፈው ዓመት ብዙ ስቃይ መከራ አሳልፈናል። በዚያ ስጋት ውስጥ ነው አሁን እንደተኛን ሌሊት ድብደባው የተጀመረው ትላለች። ይህች ኢትዮጵያዊት የምትኖርበት ህንፃ በእስራኤል ኢላማ ውስጥ እንደነበረ ስትጠቅስ እኛ እየወጣን ነው፣ የምኖርበት አፓርታማ ከኋላችን የወደቀ ነው ስትል ከጥቃቱ ለጥቂት መትረፋቸውን ገልጻለች። የ3 ልጆች እናት የሆነችው እቺ ኢትዮጵያዊ ልጆቼን ይዤ መሮጤን ነው እንጂ ሌላ ነገር አላስታውስም በማለት ጥቃቱ ከባድ እንደነበር ጠቅሳለች። ከላይ እሳት ሲዘንብ እያየን አጠገባችን የህንፃ ፍርስራሽ ክምር እየተመለከትን መኖር ከባድ ነው። የምትኖርበትን አካባቢ ለቃ ከወጣች 1 ወር እያለፋት መሆኑን የምትናገረው ኢትዮጵያዊቷ እናት በወቅቱ የተፈጠረባት ድንጋጤ ግን ከውስጣችን አልወጣም ትላለች። በዚያ ላይ እናት ሲኮን ከልጆች ጋር አስቸጋሪ ነው። በጦርነት ውስጥ ደፋር የሚባል ሰው እንደማይኖር የምትገልጸው ይህች ኢትዮጵያዊት ማንኛውም ሰው እኩል ልብ ነው የሚኖረው በማለት ያለውን ሁኔታ ታስረዳለች። በደቡባዊ ሊባኖስ ሳይዳ እና እንደ አህያ አካባቢ የሚኖሩ 2 ኢትዮጵያውያኖች በበኩላቸው በሚኖሩበት መጠለያ አጠገብ የሚገኝ ህንፃ ላይ ጥቃት መፈጸሙንና መቃጠሉን ይናገራሉ። ጦርነቱ ከተጀመረ አንስቶ በመጠለያ ውስጥ ነው ያለነው የሚሉት እነዚያ እናቶች ተስፋችን መድኃኔዓለም ነው፣ ሌላ ተስፋ የለንም ሲሉ ስላሉበት ሁኔታ ለቢቢሲ አማርኛ ተናግረዋል። በየዕለቱ ሁኔታዎች ከመሻሻል ይልቅ እየባሰ ነው የሚሄደው የሚሉት እነዚህ ኢትዮጵያውያን 1 ወር ከ5 ቀናት እንደሆናቸው ይናገራሉ። በቤይሩት በአንድ ቤተክርስቲያን ውስጥ ከነ 3 ልጆቿ ተጠልላ የምትገኘው ኢትዮጵያዊት ጥቃቱ በተፈጸመበት ዕለት ውጪ ማደራቸውን ታስታውሳለች። አሁን የተጠለሉበት ቤተክርስቲያን ደህንነቱ የተጠበቀ ቢሆንም እስራኤል በመላው ሊባኖስ የፈጸመችው ያለውን መጠነ ሰፊ ጥቃት ተከትሎ አካባቢው በ4 እና በ5 ሚሳኤሎች መመታቱን ተናግራለች። የሚሳኤል ጥቃቱን ተከትሎ ወደ ቤተክርስቲያን አቧራና ጭስ መግባቱን የምትናገረው ኢትዮጵያዊት ለህፃናቱ አፋቸው መሸፈኛ ጭንብል አደሏቸው፣ በጣም ድንጋጤ ላይ ነበሩ ልጆቻችን ብላለች። ጥቃቱ በሊባኖስ የሚፈጸም ሰዓት የሆነ ቦታ ገደብ እንደሌለው በመግለጽ ዝም ብለው ነው የሚመቱት ብላለች። ማክሰኞ በነበረው ጥቃት በርካታ ሰዎች መጎዳታቸውን የምትገልጸው ኢትዮጵያዊት ነዋሪዎች ያሉባቸው ህንፃዎች ናቸው እየተመቱ ያሉት በማለት ሰላማዊ ሰዎች ላይ ጉዳት መድረሱን ገልጻለች። የሊባኖስ ጠቅላይ ሚኒስትር ነዋፍ ሰላም ከፍተኛ የአየር ድብደባ ከተፈጸመ በኋላ የሊባኖስ ወዳጆች በሙሉ የእስራኤል ወታደራዊ እርምጃ በሚችሉት መንገድ ሁሉ እንዲያስቆሙ ተማጽነዋል። ነዋፍ ሰላም በኤክስ ገጻቸው ላይ እስራኤል በሊባኖስ በተለይ በዋና ከተማዋ ቤይሩት ውስጥ በተለያዩ አካባቢ ያልተጠቁ ሰላማዊ ሰዎች ህይወት የቀጠፈ ህዝብ በተጨናነቀ መኖሪያ ሰፈር ላይ ያነጣጠረ ጥቃት መፈጸሟን ቀጥላለች ብሏል። አሜሪካና ኢራን ለ2 ሳምንት የሚቆይ የተኩስ አቁም ስምምነት ላይ ሲደርሱ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ይህ ሊባኖስን አያካትትም በማለት ግዙፍ ያሉትን ጥቃት መፈጸም ቀጥለዋል። ኢትዮጵያን በእንደዚህ አይነት አስቸጋሪ ወቅት ለመደጋገፍ እንዲያመቻቸው በሚል የተለያዩ ቡድኖችን ያቋቁማሉ። የልጆች እናት የሆነችው ኢትዮጵያዊቷ እርሷም 170 በቤይሩት የሚኖሩ ኢትዮጵያውያን እናቶች ያሉበትን ጽናት ማዘርስ የተሰኘ ቡድን መስርታ እርስ በርስ ይደጋገፋሉ። ከእስራኤል የሚሰነዘርን ጥቃት ሸሽተው በቤተክርስቲያንና ሌሎች መጠለያዎች የሚገኙ ኢትዮጵያውያን ከመንግስት ድጋፍ እንደማያገኙ ትገልጻለች። መንግስት የራሱን ዜጎች ነው የሚደግፈው የምትለው በቤይሩት የምትኖረው ኢትዮጵያዊት በመጠለያዎችና በትምህርት ቤቶች ሲከፈቱ ለኛ ለስደተኞች ያ ነገር ክፍት አይሆንም፣ ለሀገሩ ዜጋ ነው ቅድሚያ የሚሰጡት ስትል ያለውን ሁኔታ ታብራራለች።
በመጠለያ ውስጥ ምግብ ማብሰል ስለማይፈቀድ የተለያዩ በጎ አድራጎት ድርጅቶች የበሰሉ ምግቦችን ለተፈናቀሉ ሰዎች እንደሚያቀርቡም ገልጻለች። የተደራጁ ኢትዮጵያውያን እንዲሁም ምግብ እያዘጋጁ በመጠለያ ውስጥ እንደሚያቀርቡ ትናገራለች። ጽናት ማዘርስ ግሩፕ በመጠለያ ውስጥ ላሉ ምግብ አብስሎ ማቅረብ ሲፈልግ የደረቅ ምግብ እርዳታ ከሚሰጡ ተቀብሎ በማብሰል ያቀርባሉ። እርሷ ባለችበት ቤተክርስቲያን መጠለያ 200 ያህል ሰዎች የሚገኙ ሲሆን ከነዚህ መካከል ኢትዮጵያውያን እናቶች እስከ 20 እንደሚሆኑና ልጆች ደግሞ 28 መሆናቸውን ትናገራለች። ሀሪሳ በሚባልና በርካታ ክርስቲያኖች በሚኖሩበት አካባቢ በሚገኙ መጠለያ በየቤተ ክርስቲያን እንደሚገኙ በመግለጽ እዚህ ያለው ሁኔታ ቤይሩት ካሉበት እንደሚሻል ታስረዳለች። እስራኤል በሊባኖስ ላይ ጥቃት በከፈተችበት ወቅት በአገሪቱ የክረምት ጊዜ እንደነበር እንዲሁም የአየሩ ሁኔታ በጣም ቀዘቅዝ እንደነበርና እንደሚዘንብ ትገልጻለች። መንገድ ላይ ድንኳን ዘርግተው ለሚኖሩት በጣም አስቸጋሪ ነው። ባለፉት ቀናት እየዘነበ ነበር በማለት የአየሩ ሁኔታ ፈታኝ እንደሆነባቸውም አስረድታለች። በርካታ ኢትዮጵያውያን ከከተማ ወጣ ብሎ በሚገኝና በአብዛኛው ክርስቲያን ወደሆነው ማህበረሰብ ምንም እንኳን እንቅስቃሴውን አስቸጋሪ ቢሆንም በዋና ከተማ ካለው የጎዳና ሁኔታ ይሻላል በሚል እንደሄዱ ጨምራ ገልጻለች። ቤተክርስቲያን ውስጥ የተጠለሉት ከኢትዮጵያውያን በተጨማሪ የባንግላዴሽ፣ ስሪላንካ እና ሱዳን ዜጎች መሆናቸውን ኢትዮጵያውያን ለቢቢሲ ገልጸዋል። ይህ መረጃ የቢቢሲ ነው።